ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የመጋቢት 9 የምሳ ሰዓት ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆያለሁ። ወደ ቀዳሚ ዜና እንሻገር። የመገናኛ ብዙሃን ምክር ቤት ለሀገር አቀፍ የመገናኛ ብዙሃን ባለሙያዎች ምዝገባና የብቃት ማረጋገጫ ለመስጠት የሚያስችል መመሪያ እያዘጋጀ መሆኑን አስታወቀ። የኢትዮጵያ መገናኛ ብዙሃን ምክር ቤት በኢትዮጵያ የጋዜጠኞች ምዝገባ፣ የብቃት ማረጋገጫና ብሔራዊ ሚዲያ ሽልማትና እውቅና ላይ ያተኮረ አውደ ጥናት እያካሄደ ነው። በመድረኩ የምክር ቤቱን ስራ አስፈጻሚ ኮሚቴ ሰብሳቢ አቶ አማራ አረጋዊን ጨምሮ የመገናኛ ብዙሃን ባለሙያዎችና ባለድርሻ አካላት ተገኝተዋል። አቶ አማራ አረጋዊ በዚህ ወቅት ባደረጉት ንግግር የሙያ ማንነት ምዝገባና ማረጋገጫ የሚዲያ ባለሙያዎች መረጃ እንዲያገኙ፣ ዜና እንዲዘግቡና ደህንነቱ በተጠበቀ ሁኔታ እንዲሰሩ በማድረግ ወሳኝ ሚና ይጫወታል። የባለሙያዎችን ታማኒነት ከማጎልበት ባለፈ በዘርፉ ስነ ምግባርን በተከተለ መንገድ እንዲሰሩ የሚያደርግ ነው ብለዋል። የጋዜጠኛውን ደህንነት ለመጠበቅ ከጥቃት ለመከላከልና ስራውን ያለ ጫና በነፃነት እንዲሰራ ለማስቻል ያግዛል ሲሉ አመልክተዋል። የኢትዮጵያ ብሔራዊ ሽልማት በዘርፉ አንቱታ ላተረፉ ባለሙያዎች በግልጽ በተቀመጡ መስፈርቶችና መመዘኛ የሚሰጥ መሆኑንም ተናግረዋል። የመንገድ ትራፊክን አደጋ ለመከላከል በህዝብና በጭነት አገልግሎት ላይ የተሰማሩ አሽከርካሪዎችን ብቃት ለመለካት ዝግጅት እየተደረገ መሆኑ ተገለጸ። በኢትዮጵያ የመንገድ ትራፊክ አደጋ ለመከላከል እንዲቻል በህዝብና በጭነት አገልግሎት ላይ የተሰማሩትን የንግድ ተሽከርካሪ አሽከርካሪዎች ብቃት መለካት የሚያስችል ሰነድ እየተዘጋጀ መሆኑን የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በረው ሀሰን ገልጸዋል። የትራንስፖርትና ሎጂስቲክ ሚኒስቴር ከስራና ክህሎት ሚኒስቴር እንዲሁም ከሌሎች ተቋማት ጋር በመተባበር የአሽከርካሪዎችን ብቃት ለመመዘን ዝግጅት እየተከናወነ መሆኑ ተገልጿል። የብቃት ምዘናው በየደረጃው ተከፋፍሎ የሚሰጥ መሆኑ የተገለጸ ሲሆን በመጀመሪያ ዙር የሀገር አቋራጭ አውቶቡሶችን፣ የድንበር ተሻጋሪ የጭነት ተሽከርካሪ አሽከርካሪዎችን ብቃት መለካት የሚያስችል ዝግጅት ተጠናቋል። እንደ ሚኒስትር ዴኤታው ገለጻ አሽከርካሪዎች ባሉበት ቦታ ሆነው ለብቃት ምዘና እንዴት መመዝገብና እንዴት የታድሶ ስልጠና መውሰድ እንዳለባቸው ስርዓቱን ካበለጸገው ኤስዲኤስ ከሚባለው ተቋም ጋር ውይይት አድርገዋል። የትራፊክን አደጋ ተከላክሎ በማሽከርከር በሰውና በንብረት ላይ የሚደርሰውን ውድመት ለመከላከል ለሚደረገው ርብርብ ከሰነዶች ዝግጅት ባሻገር ወደ ተግባር ሲገባ አሰራሩን ተፈጻሚ ለማድረግ ከሚመለከታቸው አካላት ጋር በቀጣይ ውይይት እንደሚደረግ መገለጹን ከሚኒስትሩ ያገኘነው መረጃ ያመለክታል። ኢትዮጵያ ከምትገዛቸው ከ500 በላይ የመድኃኒት አይነቶች ውስጥ በሀገር ውስጥ የምታመርተው ከ100 በታች ናቸው ተባለ። የኢትዮጵያ መድኃኒት አቅራቢ አገልግሎት ምክትል ዋና ዳይሬክተር አቶ ሰለሞን ንጉሴ ለኢፕድ እንደገለጹት የማህበረሰቡን የጤና ፍላጎት መሰረት ያደረጉ 800 መድኃኒቶች በመንግስት ጤና ተቋማት ቢመረጡም በኢትዮጵያ ውስጥ የሚመረተው የመድኃኒት አይነት በቁጥር ከ100 በታች ነው ብለዋል። አገልግሎቱ መድኃኒቶችን ከሀገር ውስጥና ከውጭ ሀገራት ገዝቶ እንደሚያቀርብ ዳይሬክተሩ ጠቅሰው በግዥ መዘርዝር ከያዛቸው መድኃኒቶች 20 በመቶ አቅራቢ የሌላቸው፣ 30 በመቶ መድኃኒት አንድ አቅራቢ ብቻ ያላቸውና ቀሪዎችም ቢሆኑ የተሻሉ አቅራቢ እንደሌላቸው ተናግረዋል። የሀገር ውስጡን የመድኃኒት ምርት መጠን ማሳደግ ስትራቴጂካዊ መፍትሄ መሆኑን ጠቅሰው መድኃኒቶችን በሀገር ውስጥ ለማምረት ኢንቨስትመንት መሳብ እንደሚያስፈልግ ተናግረዋል። የተሟላው የማክሮ ኢኮኖሚ ሪፎርም በዘርፉ ኢንቨስትመንት ላይ ትልቅ ለውጥ እያመጣ እንደሚገኝም ጠቁመዋል። የአፋርና የሶማሌ ክልል ርዕሳነ መስተዳድሮች በጋራ ጉዳዮች ላይ አተኩረን አብሮነትንና ወንድማማችነት እናጠናክራለን ሲሉ ገለጹ። የአፋርና የሶማሌን ክልል ህዝብ አብሮነት ለማጠናከር ያለመ የጋራ የኢፍጣር መርሃ ግብር የተለያዩ እንግዶች በተገኙበት በሰመራ ከተማ ተካሂዷል። የአፋር ክልል ርዕሰ መስተዳድር አወል አርባ በዚሁ ጊዜ እንደተናገሩት የተጀመረው የአብሮነትና የወንድማማችነት መንገድ ይጠናከራል ብለዋል። የሁለቱም ክልል ህዝቦች አንድነትና ወንድማማችነት የበለጠ የሚያጠናክሩ ስራዎች በትኩረት እንደሚተገበሩ ተናግረዋል። በቀጣይ የጋራ ጉዳዮች ላይ በማተኮር ለዘላቂ ሰላም እንደሚሰሩም ገልጿል። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ በበኩላቸው የሁለቱ ክልሎች ህዝብ በርካታ የሚያስተሳስራቸው ጉዳዮች መኖራቸውን ተናግረዋል። በቀጣይም የሁለቱን ህዝብ ትስስር የበለጠ የሚያጠናክሩ የልማትና የሰላም ግንባታ ስራዎች በትኩረት ይከናወናሉ ብለዋል። የሰላም ሚኒስትር መሐመድ እንድሪስ ሁለቱ ክልሎች ተቀራርበው ዘላቂ ሰላም ለመገንባት የሚያደርጉት ጥረት የሚበረታታ መሆኑን ገልጸዋል። ሁለቱ ክልሎች በርካታ የሚያስተሳስሯቸው ጉዳዮች እንዳሉ አንስተው ይህንን ለማጠናከርና ወንድማማችነትን ለማጉላት የተጀመረው ጥረት መጠናከር እንዳለበትም አስገንዝበዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሻህ ሀጂ ኢብራሂም ቱፋ በተያዘው ረመዳን ወር በህዝቦች መካከል ያለው ግንኙነት እንዲጠናከር እየተጉ ላሉ አካላት ምስጋና አቅርበዋል። ሳልሳይ ወያኔ ትግራይ ህወሓትና ወታደራዊ ክንፉ በሲቪሎች ላይ በፖለቲካ አመለካከታቸው ምክንያት ግድያና ግርፋትን ጨምሮ የተለያዩ የሰብአዊ መብት ጥሰቶች እያደረሱ ይገኛሉ በማለት አዲስ ባወጣው መግለጫ ከሷል። ፓርቲው በአዲ ጉደምና መሆኒ ከተሞች ላይ ከተፈጸሙ ግድያዎች በተጨማሪ በጥይትና በግርፋት የቆሰሉ ሌሎች ሲቪሎች ስለመኖራቸው ማስረጃ እንዳለው ጠቅሷል። ፓርቲው የህወሓት አመራር በክልሉ ከ2 ወር በፊት ጀምሮ ጥሎታል ያለውን ህገወጥ ወታደራዊ ህግ እንዲያነሳም ጠይቋል።
ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በሰብአዊ መብት ጥሰቱ ላይ ጥልቅና ገለልተኛ ምርመራ እንዲያደርጉና ለዓለም አቀፉ ህብረተሰብ እንዲያሳውቁ ፓርቲው ጥሪ ማድረጉን ዋዜማ ዘግቧል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደ ውጭ ዜናዎቻችን እናልፋለን። የአሜሪካው ፕሬዚደንት ዶናልድ ትራምፕ የየመን ሁቲዎች በዓለም አቀፍ የመርከብ መስመሮች ላይ ጥቃት መሰንዘራቸውን የሚቀጥሉ ከሆነ ኢራን የከፋ እርምጃ እንደሚጠብቃት አስጠነቀቁ። የኢራን አመራር በሁቲዎች ለሚተኮሰው እያንዳንዱ ሚሳኤል ኃላፊነቱን መውሰድ አለበት ብለዋል። በኢራን የሚደገፉት አማጽያኑ በሁለት ቀናት ብቻ 3 ጊዜ በአሜሪካን አውሮፕላን ጫኝ መርከብ ላይ ጥቃት መሰንዘራቸውን ተናግረዋል። እሁድ ዕለት አሜሪካ በየመን ከባድ የአየር ድብደባ ከፈጸመች በኋላ የሁቲ አማጽያን የአሜሪካ አየር ኃይል ንብረት የሆነውንና በቀይ ባህር ላይ የሚገኘውን አውሮፕላን ጫኝ መርከብ ላይ ጥቃት ሰንዝረዋል። ትራምፕ ሰኞ ዕለት በትሩዝ የማህበራዊ ትስስር ገጻቸው ላይ ካሁን ጀምሮ ከሁቲዎች የሚተኮሰው እያንዳንዱ ሚሳኤል ከኢራን ጦር አመራር የተተኮሰ እንደሆነ አድርገን ነው የምናየው። እናም ኢራን ተጠያቂ ትሆናለች፣ ምላሹንም ይቀበላሉ፣ ምላሹ ማስከፊ ይሆናል ብለዋል። የአሜሪካ ፕሬዚደንት ኢራንን ለቡድኑ የገንዘብ የጦር መሳሪያና የመረጃ ድጋፍ ታደርጋለች በማለት ቢከሷትም ቴህራን ግን አስተባብላለች። የኢራን የተባበሩት መንግስታት ድርጅት ልዑክ ሰኞ ዕለት ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጻፉት ደብዳቤ የመንግስታቱ ድርጅት በየመን ላይ የጣለውን የጦር መሳሪያ ማዕቀብ የጣሰ መሆኑን በመግለጽ ሀገራቸው በቀጠናው ውስጥ ምንም አይነት አለመረጋጋትን የሚፈጥር ተግባር እንደሌላት ገልጸዋል ሲል ቢቢሲ ዘግቧል። እስራኤል በጋዛ ከ2 ወራት ወዲህ ከፍተኛ የተባለ የቦምብ ጥቃት ፈጽማ በጥቃቱ የ330 ሰዎች ህይወት ማለፉ ተነገረ። የጋዛ ጤና ሚኒስቴር እንዳስታወቀው የእስራኤል ጦር በጋዛ ሰሜናዊና ደቡባዊ ክፍል ከ200 በላይ የአየር ጥቃት ፈጽሟል። በጥቃቱ ህይወታቸው ካለፈው ውስጥ ከ50 በላይ ህጻናትና 28 ሴቶች እንደሚገኙበት ገልጿል። የተፈናቀሉ ሰዎች የሚኖሩባቸው ድንኳኖችና ቤቶች ላይ ኢላማ ያደረገው ጥቃት ከ250 በላይ ሰዎች ማቁሰሉንም ነው የጠቆመው። የእስራኤል ጦርና የሀገር ውስጥ የደህንነት ተቋም ሼም ቤት በጋራ በወጡት መግለጫ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ትዕዛዝ መሰረት በሐማስ ይዞታዎች ላይ መጠነ ሰፊ ጥቃት መክፈታቸውን ጠቁመዋል። ኔታንያሁ ሐማስ የተኩስ አቁም ስምምነቱን ለማራዘም በመሻቱና ታጋቾችን ለመልቀቅ ፈቃደኛ ባለመሆኑ የእስራኤል ጦር የአየር ጥቃት እንዲፈጽም አዘዋል። በቀጣይም የምድር ውጊያ ሊጀመር ይችላል ተብሏል። የመከላከያ ሚኒስትር እስራኤል ካትዝም ሐማስ ታጋቾችን የማይለቅ ከሆነ በጋዛ የሚወሰደው እርምጃ አድማሱን እያሰፋ እንደሚሄድ ተናግረዋል። የፍልስጤም ሐማስ በበኩሉ የእስራኤል የቦምብ ድብደባ በታጋቾች ላይ የሞት ፍርድ እንደማሳለፍ ይቆጠራል ብሏል። በአሁኑ ወቅት በጋዛ የቀሩት ታጋቾች 59 ሲሆኑ እስራኤል 35ቱ ህይወታቸው ማለፉን ታምናለች። እስራኤልና ሐማስ ከ2 ሳምንታት በፊት የተጠናቀቀውን የመጀመሪያ ምዕራፍ የተኩስ አቁም ስምምነት ለ42 ቀናት እንዲያራዝሙ ምክረ ሀሳብ ያቀረበችው አሜሪካ በጋዛ ዳግም ለተጀመረው የአየር ጥቃት ድጋፍ ሰጥታለች። እስራኤል ከ2 ሳምንታት በፊት ወደ ጋዛ ሰብአዊ ድጋፍ እንዳይገባ በማገድ እና የኤሌክትሪክ ኃይል ስርጭት ሙሉ በሙሉ በማቋረጥ በሐማስ ላይ ጫና ለማሳደር ሞክራለች ሲል አላይን ዘግቧል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የመጋቢት 9 የምሳ ሰዓት ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሆንላችሁ።